When you Madeira, Manchester, Madrid, Turin, and Manchester again. Salah! Oh wow! The rise of Balotelli, Aguero! የአርሰናልን ታሪክ የሚሞላው ዋንጫ ቻምፒዮንስ ሊግ ለአውሮፓ ንግስና የሚደረገው የቻምፒዮንስ ሊግ የፍጻሜ ጨዋታ አርሰናል ከፓሪስ ሳን ዠርመን አርሰናል ከፕሪሚየር ሊጉ ዋንጫ ስኬት በኋላ በታሪኩ አሳክቶት የማያውቀውን የአውሮፓ ባለ ሁለት ጆሮ የቻምፒዮንስ ሊግ ዋንጫ ያሳካልን። በቻምፒዮንስ ሊጉ እስከ ፍጻሜው ድረስ አንድም ጨዋታ ያልተሸነፈው አርሰናል የፍጻሜውን ጨዋታ አሸንፎ ኢንቪንሲብል በመሆን ዋንጫውን ያሳካ ይሆን? የባለፈው ዓመት የ2025 የቻምፒዮንስ ሊጉ ዋንጫ አሸናፊ የፈረንሳዩ ክለብ ፓሪስ ሳን ዠርመን የዘንድሮውንም የ2026 ዋንጫ ባክ ቱ ባክ ሊወስድ ይችላልን? አርሰናል በሉዊስ ኤንሪኬው ፓሪስ ሳን ዠርመን ምን አይነት ፈተና ይገጥመዋል? ጠንካራ ጎኖቹስ ምንድናቸው? አርሰናል ፓሪስ ሳን ዠርመን እንዴት ማሸነፍ ይችላል? የፍጻሜው ጨዋታ ቀያሪና ተጠባቂ ተጫዋቾች አርሰናል ከፓሪስ ሳን ዠርመን፣ ማይክ አርቴታ ከኤንሪኬ፣ ለንደን ከፓሪስ። ታላቁ የቻምፒዮንስ ሊግ የፍጻሜ ጨዋታ ሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም። ሁሉንም መረጃዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉም በአክብሮት እንጋብዛለን። No ordinary game of football that. One for the record books and one for the ages too. ትልቁና በዓለም ላይ ተጠባቂው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ በፈረንሳዩ አውራ ክለብ ፓሪስ ሳን ዠርመን እና በተወዳጁ የእንግሊዙ ሻምፒዮና አርሰናል መካከል በዕለተ ቅዳሜ በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም ባልተለመደ ሁኔታ ከምሽቱ 1 ሰዓት ጀምሮ ይካሄዳል። ለአውሮፓ ለትልቁ ባለ ሁለት ጆሮ እና ለባለ ግርማ ሞገሱ ዋንጫ በሁለቱ ግላዲያተሮች አርሰናልና ፓሪስ ሳን ዠርመን መካከል የሚደረገው ተጠባቂው ጨዋታም በጉጉት እየተጠበቀ ይገኛል። የእንግሊዙ ተወዳጅ የሰሜን ለንደኑ መድፈኛ አርሰናል በማይክ አርቴታ ትረስት ዘ ፕሮሰስ እየተመራ የፕሪሚየር ሊጉን ዋንጫ ከ22 ዓመታት ናፍቆትና ጠኔ በኋላም ለመጀመሪያ ጊዜ ድል ካደረጉ ማግስት ምንም ጨዋታ ሳይሸነፉ ለፍጻሜ የበቁበትንና አርሰናል በታሪኩ ያላሳካውን የአውሮፓ ትልቁን የቻምፒዮንስ ሊግ ዋንጫን ለማንሳት ወደ ሃንጋሪ ቡዳፔስት ይዘምታል። በታክቲሽያኑ ሉዊስ ኤንሪኬ የሚመራው የፈረንሳዩ ኃያል ፓሪስ ሳን ዠርመን በበኩሉ ባለፈው ዓመት በ2025 በታሪኩ ለመጀመሪያ ጊዜ ያሳካውን ባለ ግርማ ሞገሱን የቻምፒዮንስ ሊግ ዋንጫ ባክ ቱ ባክ ለማሳካት ይፋለማል። የፓሪሱ ቀበጥ የፈረንሳዩ ፓሪስ ሳን ዠርመን በቀደምት ዓመታት ይህንኑ የቻምፒዮንስ ሊግ ዋንጫ አብዝቶ በመናፈቅ ከኔይማር ጁኒየር እስከ ሊዮኔል ሜሲ ከሊዮኔል ሜሲ እስከ ኪሊያን ምባፔ ድረስ ከፍተኛ ጥረት ቢያደርግም ሳይሳካለት በመቅረቱ ስመ ግዙፍ ተጫዋቾቹን ካሰናበተ በኋላ በስፓኒያርዱ ታክቲሽያን ሉዊስ ኤንሪኬ ቀመር ታግዞ የናፈቀውን ዋንጫ ባለፈው ዓመት አሳክቷል።
ባለ ግርማ ሞገሱ ባለ ሁለት ጆሮ የአውሮፓ ቻምፒዮንስ ሊግ ዋንጫ ታላላቅ የአውሮፓ ሻርክ ክለቦች በየዓመቱ ሊያሳኩት የሚመኙትን ዋንጫ ለማሳካት የእንግሊዝ ሰሜን ለንደኑ መድፈኛው አርሰናልና የፈረንሳይ ፓሪሱ በኤፍል ታወር ስር የበቀለው ፓሪስ ሰን ጀርመን በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም የሚዘምቱና የሚፋለሙ ይሆናል። የእንግሊዙ ተወዳጅ ክለብ አርሰናል በታሪኩ ያላሳካውና የጎደለውን ዋንጫን ለመጀመሪያ ጊዜ ድል በማድረግ ማይክ አርቴታ ትረስት ዘ ፕሮሰስ እና ልጆቹ ገነር ቦይስ በፑሽካሽ አሬና ወደ ሪንግ ቀለበቱ ይገባሉ። ከአውሮፓ ታላላቅ ጃያንት ክለቦች ውስጥ በቻምፒዮንስ ሊጉ ዋንጫ ሊስት ውስጥ ስሙ የማይገኘው አርሰናል በታሪኩ የጎደለውን ዋንጫም በዋንጫ ካቢኔቱ ውስጥ በክብር ለማስቀመጥ የሞት ሽረት ትግል የሚያደርግም ይሆናል። ማይክ አርቴታ ትረስት ዘ ፕሮሰስ እና ልጆቹ ገነር ቦይስ ከፕሪሚየር ሊጉ ሻምፒዮና የዋንጫ ድላቸው በኋላ ዳብል ለማድረግና ታሪክ ለመስራት የሚፋለሙም ይሆናል። ሚኬል አርቴታና ልጆቹ ገነር ቦይስ ይህንን አርሰናል የጎደለውን የአውሮፓ ባለግርማ ሞገሱን ዋንጫም ሁለት ጆሮዎቹን ይዘው እየጎተቱ ካመጡለት ከታሪካዊው የአርሰን ቬንገሩ ከማይበገሩት ከኢንቪንሲብል በላይ የሚሆን ስኬት የሚያስመዘግቡም ይሆናል። ማይክ አርቴታ ትረስት ዘ ፕሮሰስ እና ስታር ገነር ቦይስ ታሪክ ለመስራት ጫፍ ላይ ቢደርሱም ፍልሚያቸው ባለፈው ዓመት ከዚሁ ከቻምፒዮንስ ሊግ ከግማሽ ፍጻሜ ያስቀራቸውንና ሻምፒዮን የሆነውን የታክቲሽያኑ ሉዊስ ኤንሪኬውን ፓሪስ ሰን ጀርመን መሆኑ ፍልሚያውንና ታሪክ የመስራታቸውን ነገር እጅግ የሚያከብድባቸውም ይሆናል። የሉዊስ ኤንሪኬ ፓሪስ ሰን ጀርመን ጠንካራ ጎኖች። ከፓሪስ ሰን ጀርመን ጥንካሬዎች ሁሉ ትልቁ ጥንካሬ አሰልጣኙ ሲሆን አስገራሚ የሆነ የተቃራኒ ቡድንን ሰባብሮ የሚጥል ታክቲክ ባለቤት የሆነው ሉዊስ ኤንሪኬ ነው። ከዚህ በተጨማሪም ፓሪስ ሰን ጀርመን እጅግ ከፍተኛ ፕሬስ፣ ከፍተኛ የአንድ ለአንድ የተጫዋቾች ማርኪንግ፣ ከተቃራኒ ቡድን ኳስ መደበቅና መከልከል፣ እጅግ የላቀ የጎል ፈጠራ ክሬቲቪቲ፣ አይገመቴነት ያለው አስቸጋሪ ቡድን ነው። አርሰናል ከፓሪስ ሰን ጀርመን ጋር ሲጫወት እስከ በረኛው ዴቪድ ራያ ድረስ ለከፍተኛ ፕሬስ ሊዳረግና ሊታፈን የሚችል ሲሆን አርሰናል ጨዋታውን በአግባቡ አደራጅቶ ለመጀመር ሊቸገርም ይችላል። ከዚህ በተጨማሪም የፓሪስ ሰን ጀርመን የፊት መስመር የማጥቃት ተጫዋቾች ኦስማን ዴምቤሌ፣ ክቫራትስኬሊያ እና ኤዝሪ ዶዌ ከፍተኛ ጥራትና የኳስ ልህቀት ያላቸው እንቅስቃሴያቸው የማይገመትና በአንድ ለአንድ ሊያዙና ሊቆሙ የማይችሉ ተጫዋቾች ናቸው። የአርሰናል ጥንካሬና የፓሪስ ሰን ጀርመን ደካማ ጎኖች። የባለፈው የ2025 የአውሮፓ የቻምፒዮንስ ሊጉ አሸናፊ ፒኤስጂ በብዙ መልኩ ጥንካሬዎቹ የጎሉ ቢሆንም አርሰናል ሊጠቀምባቸው የሚችላቸው ደካማ ጎኖችም አሉት። አንደኛ፣ የቆሙ ኳሶች ሴት ፒስ። አርሰናል በቆሙ ኳሶች በርካታ ጎሎችን የሚያስቆጥርና በቆሙ ኳሶች ማጥቃት የአውሮፓ ጠንካራው ቡድን በመሆኑና የፓሪስ ሰን ጀርመን ተጫዋቾች በፊዚካል ቁመት ከአርሰናል ተጫዋቾች በጣም ያነሱ በመሆናቸው ለሚኬል አርቴታ ጨዋታው ሊከብደውና ሊያስጨንቀው ቢችል እንኳን ጎል የማስቆጠር እድል ሊሰጠውም ይችላል። ረጅም ኳሶች። አርሰናል በካይ ሃቨርትዝ እና በቪክቶር ዮኬሬሽ ረጃጅም ኳሶችን በመጣልና የፓሪስ ሰን ጀርመን አማካዮችን በመቁረጥ ጨዋታውን ለሉዊስ ኤንሪኬው ፓሪስ ሰን ጀርመን ለፒኤስጂ እንደ ባለፈው ዓመት በፒኤስጂ ሜዳ እንደተካሄደው የግማሽ ፍጻሜ የመልስ ጨዋታ ሊያከብድበት ይችላል። ሶስተኛ፣ መከላከልን ማጥበቅ። አርሰናል በጋብሪኤል ማጋሌሽ እና ዊሊያም ሳሊባ የሚመራውን ተከላካይ መስመር ከወትሮም በበለጠም ማጠንከር የፓሪስ ሰን ጀርመን የማጥቃት ተጫዋቾችን በቡድን አደረጃጀት ተጠቅሞ ጨዋታውን መቆጣጠርና የተቃራኒ ቡድን የጎል እድሎችን መዝጋት ለማይክ አርቴታው አርሰናል ጨዋታውን በበላይነት ተቆጣጥሮ እንዲወጣ የሚያስችል ይሆናል።
የፍጻሜው ተጠባቂ ተጫዋቾች ሁለቱ የአውሮፓ ግላዲያተሮች አርሰናልና ፓሪስ ሳን ዠርመን በሚያደርጉት የቻምፒዮንስ ሊግ የፍጻሜ ጨዋታ የጨዋታውን ባህሪና የጨዋታውን ውጤት ሊቀይሩ የሚችሉ ተጫዋቾች ይገኛሉ። በፓሪስ ሳን ዠርመን በኩል ክቫራትስኬሊያ፣ ኦስማን ዴምቤሌ ከተሰለፈ ኤዝሪ ዱዌና ማርኪኒዮስ ይጠበቃሉ። በአርሰናል በኩል ደግሞ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቪክቶር ዮከሬሽ እና የተከላካይ መስመሩም በስፋት የሚጠበቁ ይሆናል። ለባለ ግርማ ሞገሱ ዋንጫ የሚደረግ ፍልሚያ የአውሮፓን የንግስና ዘውድ ማን ይወስዳል? አርሰናል በታሪኩ የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ያሳካል ወይስ ፓሪስ ሳን ዠርመን ባክ ቱ ባክ እንደገና ዋንጫውን ይወስዳል? የእንግሊዝ ሰሜን ለንደኑ መድፈኛ አርሰናል ከፈረንሳይ አውራው ከኤፍል ታወሩ ቀበጥ ፓሪስ ሳን ዠርመን፣ ለንደን ከፓሪስ ማይክ አርቴታ ትረስት ዘ ፕሮሰስ ከታክቲሽያኑ ሉዊስ ኤንሪኬ፣ ሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም። when you